ገብርኤል ተጠምቅ ያለው ምናምን ግን በደንብ መማር የምፈልገው ነገር አለ። እሺ ማወቅ የምፈልጋቸው ነገር አለ። ቢያንስ ለምሳሌ ስልክ በቃ ስለ ክርስትና እኔ ለምን መሰለህ ከገብርኤልን ከአደጋ ነው ያተረፈኝ ነው። እሺ እንዴት መሰለህ መስጊድ ሰግጄ ወጥቼ ገብርኤል የቁልቢ ገብርኤል ነበረ። እሺ እና ሻማ በረውልክ ዛሬ ጅብሪል አይደለ ምናምን ብዬልክ ሻማ አብርቼ ተኛው። እሺ ስተኛ እንዳለ ቤቱ ነደደ። በኢየሱስ እሺ ኖ በብርሃኑ ተመላለሱ ተመላለሱ ኖ በብርሃኑ ተመላለሱ ገብርኤል ተጠምቅ ያለው ምናምን ግን በደንብ መማር የምፈልገው ነገር አለ። እሺ ማወቅ የምፈልጋቸው ነገር አለ። ቢያንስ ለምሳሌ ስልክ በቃ ስለ ክርስትና እኔ ለምን መሰለህ ከገብርኤልን ከአደጋ ነው ያተረፈኝ ነው። እሺ እንዴት መሰለህ መስጊድ ሰግጄ ወጥቼ ገብርኤል የቁልቢ ገብርኤል ነበረ። እሺ እና ሻማ በረውልክ ዛሬ ጅብሪል አይደለ ምናምን ብዬልክ ሻማ አብርቼ ተኛው። እሺ ስተኛ እንዳለ ቤቱ ነደደ። በኢየሱስ እሺ ከሞት ነው በቃ የተረፍኩት። የእውነት ምንም ነገር ለሱ ያለኝ ነገር እኔ ግን ቅዱስ ገብርኤል አሁን ላይ በጣም ብዙ ስራ እየሰራ ነው። አንዲት እህታችንም ያለፈው ሳምንት የተጠመቀች እህታችን እንደዚሁ የገብርኤል ወዳጅ ናት። ፕሮቴስታንት ሆና በፊት የኦርቶዶክስ ወዳጅ ነበረች። ኦርቶዶክስ ሆና ለ8 ዓመት ያህል ወጣ ነበርና እንዲሁ በሱ ተአምር ነው የመጣችው እሷም። እኔ ግን የሚገርምክ ነገር የተጠመኩት አሁን ነው። ግን ምን መሰል ለ6 ዓመት ምናምን ቤተክርስቲያን እንትን ስል ነበር። በቃ ማህተብ አድርጌ ኦርቶዶክስ ነኝ ብዬ ነው የማስበው ነበር። አልተጠመኩም ነበርና ባለቤቴ በቃ መታመም አበዛ። እንደ ጋርድ ነው ናይት ክለብ ጋርድ ነውና መታመም ሲያበዛ እንዴ እኔ የሆነ ነገር ወይስ ክርስትና ስላልወሰድኩኝ ነው ምንድነው እንደዚህ ህመም የበዛበት አልገባኝም ብዬ ቁጭ አድርጌ ነገርኩት። እሺ ለ6 ዓመት ለ7 ዓመት እኔ ክርስቲያን ነኝ ብዬ ነው የማስበው አልኩት። ግን አልተጠመኩም ምናምን ስለው አባት ምናምን ያዝነና ነሳ አባት ነገርናቸው። ኪዳነ ምሕረት እኔ አዲስ ሰፈር ነው ሰፈሪ ታሪስ አዲስ ሰፈር ኪዳነ ምሕረት ቤተክርስቲያን እዛ ተጠመቅኩኝ ማለት ነው። በጣም አሪፍ። እሺ እኔ አሁን እንዳስተምርሽ ትፈልጊ ነገር ካለ ይሄው ላይቭ በመገባ ሰዓት ላይ ደስ አረ ሁሌ ያለው እኮ ልደት እኮ አንድ ቁጥር ምልክት ጻፊልኝና ማለት ነው። እሺ በኋላ ገብተሽ ትማሪያለሽ። ምንም ነገ አንዳክም ቤት ሄድና እሺ 3 ቀን አለቀና ጽፈል እሺ ሚዩት አላል እና አንድ ቁጥር ስትገቢ እሺ ከዛ በኋላ ምንም ችግር የለውም ተገቢያለሽ፣ ትምህርት ትማሪያለሽ። ከዛ በቃ እያልሽ እየበረታሽ ትሄጃለሽ። እና ድሬዳዋ ስንመጣ አቀባበል አታረጊም? ምንድነው ታዲያ? እኔ እኮ አዲስ ሰፈር ነኝ፣ አዲስ አበባ እኮ ነኝ ያለሁት ልደት። አዲስ አበባ ነሽ እንዴ? ለካ ማኪ ድሬ ይላል እኛ አታውቁም። አይ የድሬዳዋ ልጅ ነኝ፣ ግን አሁን አዲስ አበባ ነኝ ያለሁት። ችግር የለውም እንዴ? የለኝም። ስታከፋፍል እኮ ያለው ያስፈልግሻል። እሺ ልደት ያስፈልግሻል። ስለዚህ በቃ በርቺ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። መድኃኒዓለም ክርስቶስ ካንቺ ጋር ይሁን። አሜን አሜን። እሺ ልደት በጣም ነው የማመሰግነው። እሺ እግዚአብሔር ካንቺ ጋር ይሁን። እሺ አሜን። እሺ በርቺ። እሺ እታች እሺ አንቺ ማማዬ ስርዓት ቢኖርሽ። እሺ ስለዚህ በቃ በርቺ፣ እግዚአብሔር ያበርታሽ። እግዚአብሔር አቤት ወንድማችን መድኃኒዓለም ክርስቶስ ካንቺ ጋር ይሁን። አሜን አሜን። እሺ ልደት በጣም ነው የማመሰግነው። እሺ መስማም ያስተጋባል። ይቅርታ። እሺ እታችን በሰላም ገባሽ?
በሰላም ገባው። ምንድነው ወንድማችን እኛን አይቀላቅልም ትምርቱ። አረ በፍጹም እዛኛው ላይ የሚሰሩት ሰዎች ምንም በቃ በፍጹም እኛን ያገለለ ትምርት ጋይስ ልብ አድርጉ። በጊዜ ገባሽ ቤት ትላንት ያው እናንተ ስንት ሰዓት ጋይስ አገኘናት እኮ እቺን ልጅ ትላንትና በድምጿ ነው ያወቅኳት እኔ በድምጿ የጎረምሳ ድምጽ ዛ ማቆም ሶሪ ምናምን ስትል ወዲያው ነው ይለያል እንደምታስባት ፎቶ ነው ያደረኩት ፎቶ እንደምታስባት አይደለች ለማንኛውም ተጠቅ ኤኒዌይስ እሺ ለካ አይነገርም ጥያቄ ያላችሁ ሰዎችን ላስተናግድ ዳጊ እንኳን ደህና መጣ ዳጊ እሺ ሁላችሁም በርቱ በጣም ነው የምወዳችሁ ማከብራችሁ እሺ አንስ ስማችሁን በጣም ታከብዱታላችሁ ቢ ካፒታል ቢ ስሞል ዜድ 7 እሺ ከዛ ቡቡ እሺ ከዛ አምሳለ ነው የሚለው የገባችሁ ሰዎች ወይ አውሩ ወይ እኔ እዳት እንዴት ነው እግዚአብሔር ይመስገን ሰላም ነው ደረሰ እንኳን አብሮ ደረሰ እንዴት ነህ ሰላም ነው ደህና ነኝ እግዚአብሔር ይመስገን ሰላም ነኝ እሺ ምን ሰላም ለማለት ነው ይገብ ሰላም ልበል ብዬ ነው እሺ እግዚአብሔር ያክብርልኝ እሺ ሰላም ነኝ አመሰግናለሁ ታስየድክ እንዴ ከዛ እየተመለስን ነውታችን ማለት አስፈላጊ ነው አይ ቅድሚያ እኮ ጥምቀት ያስፈልጋል ቄደር ብዬ ነው ለኔ ነው ላንቺ ትላንትና እኮ ቄደር ይቀድማል ወንድማችን ብለን ነበር ቄደርማ ላንቺ ነው ስታነብ የነበረው ያን ጉዳውን አንቻውን ደፍረሽ ቤተክርስቲያን ትገበልሽ እህታችን ያንን ሁሉ ነገር ያንን ሐዲስ ያንን እንት ስታነቢ አረ በጣም ከባድ ነው እኔ ላንቺ አፈርኩኝ እሺ ፓፒ ሰላም ነው ይቅርታ ባርቆብኝ ነበር ሪኩዌስት የላኩት ሰላም ናችሁ እንዴ ችግር የለም ተሰላም ነው ሪኩዌስት ልክ ተሳስተህ ነው ነበረ በቃ ሰላም ልበል ብዬ ነው ደህና ነህ ወፍራ ሁሉ ሰላም አለው ጠፍታል ኧረ አንተ ራስህ ጠፍተሃል ኧረ አትሆንም አንተ ምን ተባብለን ነበር ሸልመኝ ወይ ያው ነገር አድርግ እስኪ ትግሪን አውቀህ እኮ ታስለኛለህ እኔ ብጎዳ ነው ጀርባዬ ቢጎዳ ምናምን ምን ትጠቀማለህ ያንን ነው እንዴ እሸት አይ አትሆንም ባለ ለወንድምህ ያልሆንክ ሰው መጣ ብቻ ደውል ወዳልኩ ቦታ ሰማ ስትመጣ ደውል ወይ ቴክስት አድርግልኝ ጥያቄ ያላችሁ ክርስቲያኖች ካላችሁ ላስተናግዳችሁ የት እንዳልኩ ገብቷል አይደል እዛ አይደለ በቃ ገብቶኛል አለው እዛው አካባቢ አልጠፋ ሰላም ዋል አሚን እሺ ሰላም እታችን ጥያቄ ኖሮት ነው ማይክሮፎን አይ ማማዬን ሰላም ለማለት ነው እንዴት ነሽ ለማለት ነው አረ ይቅርብሽ ሰላም አትበያት ለምን አረተ ክርስቲያን ቤት ብታገኙኝ እኮ ሰላም ልሽ ነበር ያልተጠመቀ ቤት ገና መንገድ ላይ ፍጹም ክርስትና ያልተማረ ሰው ቤት ነው ሰላምታሽን እያቀረብሻል እኔ ማታ የነገረኝ ነበርና አክቹሊ ዛሬ የሚሆነው በእኛ አይደል ምን እንዴት ኢማጂን እንደማድረግሽ ልንገርሽ ፊትሽን ይሁን ረጅም ጠይም ምናምን ነበር የምትመስለው እታችን ማማዬ መንፈስ ቅዱስ የራቃት ሰው በጣም
እዚህ አሁን ስለሷ እንዳታወሩ ታስበሏታላችሁ ምክንያቱም አስቸጋሪ ነው ግንተሹ ከሆነ አንቺ አልታየሽ ነገር አለ ማለት ነው እኔ ያየሁትን እነግርሻለሁ ችግር የለም እሺ ዛሬ እኮ ሲወራ እኔ ተጠራጥሬ የነበረ ነገሩ አሁን ባንቺ ኮንፈርም ማድረግ ፈተኝ አረተ ከይስኪ እና እንደናችሁ ሁላችሁም ሰላም ናችሁ ወይ አረ ምገቡ ሰዎች ጥያቄ ካላችሁ ቶሎ ጠይቁ ተመስገንን እንጠብቀው ለዛጋው ላይቭን እና አዲስ ቪዲዮ ለቀቄላችኋለሁ እስኪ ሄዳችሁ እንትን በሉት ፏፏ አርጉታ የባታ ማርያም ተውስታና ያለባችሁ የግቢ ገብርኤል እና ነው ወይ ሰላም ኤደን እንዴት ነሽ ሰላም ነው እግዚአብሔር ይመስገን አለው እኔ እንዳጋጣሚ ነበር ሪኳስት ያደረኩት which እድሉን አገኘው የመጽሐፍ ቅዱስን የምትሰጠው ሽልማት በጣም ላበረታታ እወዳለሁና ስራ ነው የምትሰጠው ደስ ይላል ምረዳ ነገር ካለ ታይም ሃፒ ነኝ እና ያልተሰጠኝ ሰውና አስገቢ ምን አልሽኝ መጨረሻ ላይ ትንሽ ድምጽሽ ራቅ አለ ምን አልሽኝ ጥሩ ሰዓት ላይ ራቅ አለ ምረዳህ ምናምን ስትይ ራቅ አለ ድምጽሽ አይ ደስተኛ ነኝ መርዳት እችላለሁና በኤኒ ታይም በውስጥ ተፈልሃለሁ ምክንያቱም ያልተሰራ ስራን የሰራው እና ሞር ደግሞ መጽሐፍ ቅዱስን መያዝ ብቻ ሳይሆን ሞር እንዲያነቡትም እንትን እያረካቸው ስለሆነ ደስ ብሎኛል ቴንክ ዩ እሺ ታችን እግዚአብሔር ያክብርልን አናግሩኝ እሺ መጽሐፍ ቅዱስን ለመግዛት እኔ ያው በቀደም ብዙ ተናግሬ ድጋፍ አግኝቻለሁ እና ከዚህ በኋላ ራሳችሁ በፍቃደኝነት ቪዲዮን የተመለከታችሁ አገልግሎቱን የወደዳችሁ ለኦርቶዶክሳውያን ወንድሞቻችሁ ይሄ ነገር እንዲቀጥል የምትፈልጉ ሰዎች በፍቃደኝነት የምትችሉ ሰዎች እየመጣችሁ በውስጥ አናግሩኝ ኦኬ በፍቃደኝነት ሌላም ደግሞ ልደቴ ወደ ትምህርት ቤቶች አካባቢ ብትሄድ ደስ ይለኛል ላይክ ሃይ ስኩል አካባቢዎች ላይ ይወጡ እዛ ጋር እና ያው እኔ ደስ የሚለኝ ነገር ልጆች ላይ ሞር ፎከስ ብናደርግ አዳጊዎችም ስለሆኑ ምንም ችግር የለም እሺ ቴንክ ዩ በቃ ማገዝ የምትፈልጉ ሰዎች በውስጥ አናግሩኝ ጻፉልኝ ከዛ የምታገዙበትን አካውንት ቁጥር ሰጣችኋለሁ ምንም ችግር የለውም ፈቃደኛ የሆናችሁ ሰዎችን ብቻ ነው እንደዚህ ምለው ፈቃደኛ የሆናችሁ ሰዎችን ብቻ ነው ኦልራይት ሰላም ሁን አሜን እሺ ባይዘው መጽሐፍ እንደምወስድ ታውቃለህ ምን መጽሐፍ ቅዱስ የለሽም ታቺ እዩት ወንድማችን መጽሐፍ ቅዱስ ብቻ ነው የምታድለው መርሎ ተሰርከን አልሰጥም ፕሮቴስታንት ነሽ እንዴ ፒዲኤፍ አለኝ አይ በሃርድ ኮፒ ነው የምፈልገው ቅጽ 3 ቅጽ 4 ምናምን እንትኑ አለኝ ሃርድ ኮፒ እሺ ቅጽ አንድን ግን ወስጃለሽ ችግር የለውም አያሳስብም እሺ ኤደን ሰላም ነው አዎ ያው እሺ ሰላም ነው እንዴት ነሽ አለን በቤተሰብ መሀል አልገባም ብዬ ነው ያ እንኳን ደህና መጣሽ እሺ ደህና ቆያችሁ ሰላም ነው እንደቱ እግዚአብሔር ይመስገን አለን ሁሉ ሰላም ጥያቄ ነበረኝ እሺ ምንድን ነበር ጥያቄው እንደኛው የመጀመሪያው ጥያቄ በጣም የምቸገርበት የምፈተንበት ነገር ነው ጸሎት ላይ ራሴን መሰብሰብ አልቻልኩም በጣም እቸገራለሁ እና ደግሞ በጣም እንደዚህ ሲደራረብብኝ ባልጸልይስ የምልበት ጊዜ አለና ይሄን ጥያቄ አሁን ላይ ከተመቸ ልዘጋ ነው መሰለኝ ከተመቸ ትመልስልኝ ደስ ይለኛል ንገሪኝ እዚሁ ችግር የለውም ያንቺን አዳምጣለሁ ድምፅሽ በጣም ሩቅ ነው ድምፅሽ በጣም ሩቅ ነው ላይ በጣም ነበር የምቸገረው እንዳደጋግመባችሁ በቃ ራሴን መሰብሰብ እና ብዙ ጊዜ ከመጸለይ ቢቀርስ የምልበት ጊዜ ይበዛልና እንዴት ማድረግ እችላለሁ ይሄንን ነገር ልልህ ነው
በጣም እውነቱን ለመናገር የብዙዎቻችን ፈተና ነው። በተመስጦ ጸሎት የማድረስ የብዙዎች ፈተና ነው። እኔ ግን ከዛሬ ስንት ዓመት በፊት ያኔ ምንም በቃ የጸሎት ህይወት አሁንም የለኝም አለኝ ሳይሆን ድሮ ዩኒቨርሲቲ አካባቢ ሆኜ ሲጀምር ጸሎት ማድረግ ሐሳብ ይበተናል። የተለያዩ አይነት ሐሳብ ጭንቅላቴ ውስጥ ይመጣል። ስዕላዊ ነገሮች ሁሉ ጭንቅላታችሁ ውስጥ ይፈጥራል። ሰይጣን በጣም ክፉ ነው በነገራችን ላይ። ስዕላዊ ነገሮች ሁሉ ጭንቅላታችሁ ውስጥ ያመጣል። በጣም ክፉ በቃ እና ምንድነው መሰላችሁ ዋነኛው ነገር ትልቁ ተስፋ ለመቁረጥ በጣም ወሳኝ ነገር ነው። ተስፋ ለመቁረጥ ምን ማለት ነው? ተስፋ ለመቁረጥ ትንሽዬ ቢያንስ 1 ሳምንት 2 ሳምንት በተከታታይ ከጸለይን እንደምንም ብለን ማለት ረጃጅም ጸሎት ሳይሆን ሐሳባችንን ሰብስበን በጣም ቀስ እያልን ሳንጣደፍ እጃችን ላይ ያለ ስራ ካለን ጨርሰን ምናወራው ስልክ ካለ ጨርሰን ምንም አይነት ነገር ሐሳባችን ሊሰርቅ የሚችለውን እያንዳንዱ ነገር ማለት ወደ ጎን አድርገን ሁሉንም ነገር ጨርሰን ካጠናቀቅን 5 ደቂቃም ይሁን 10 ደቂቃ ስለረዘመ አይደለም ጸሎቱ ተረጋግተን መጸለይ እንድንችል አካባቢያችንን ጸጥ ማድረግ ሁኔታዎችን ማመቻቸት ሐሳባችንን ሊሰርቁ የሚችሉ ነገሮችን መጨረስ ሁሉን ነገር ከጨረስን በኋላ ቢቻል ጸሎት ቤት ቢኖረን ትኩረት ሰጥተን እንድንጸልይ ከሚያደርጉ ዋነኛ ነገሮች ውስጥ አንደኛው በቤታችን ውስጥ የሚኖር ቅዱሳት ስዕላት ናቸው። ገብታችኋል? ሌላኛው ተስፋ ለመቁረጥ አንድ አባታችሁን ከልባችሁ ከጸለያችሁ ያ በጣም ትልቅ ጸሎት ነው። በነገራችን አንድ አባታችሁን እጅግ በጣም በተመስጦ አንድ አባታችሁን ሐሳባችሁን ሰብስባችሁ እንደምንም ብላችሁ ከጸለያችሁ ያ ትልቅ ነገር። ቀስ እያላችሁ ከዛ አንድ መዝሙረ ዳዊት ሳትጣደፉ ጸሎት ሩጫ አይደለም። ሳትጣደፉ ቀስ እያላችሁ 5 ደቂቃም ይሁን 2 ደቂቃም ይሁን በተረጋጋ መንፈስ አጠር ያለ ጸሎት በመጸለይ ትኩረታችሁን ለመሰብሰብ ሞክሩ። ሌላኛው ጸሎት ከመደረግ በፊት ቅድመ ጸሎት ወይም የዝግጅት ጸሎት አለ። እኛ ችግራችን ቀጥታ ወደ ገደለው ስለምንገባ ነው አይደል? ጸሎት ከመጀመሩ በፊት ቅድመ ጸሎት ወይም የጸሎት ዝግጅት አለ። ቆመን ጌታ ኢየሱስ ክርስቶስ ሐሳበ ልቦናዬን ሰብስብልኝ ለጸሎት የተዘጋጁ አድርገኝ እያላችሁ ራሳችሁን እያማተባችሁ በአራቱም አቅጣጫ ይዞራችሁ መባረክ ሐሳባችሁን መሰብሰብ ለጸሎት የተዘጋጁ አድርገኝ ኃይለ አጋንንትን አርቅልኝ መንፈስ ቅዱስን አቅርብልኝ እያላችሁ መጀመሪያ ወደ ዋናው ጸሎት ከመግባታችሁ በፊት ቅድመ ጸሎት እያደረጋችሁ በዙሪያችሁ ሊያውካችሁ ያለውን እያንዳንዱ ነገር ማስወገድ ነው። ኦኬ ያንን ነገር ካጸዳችሁ በኋላ ከዛ አጠር ያለ ጸሎት በማድረግ መጀመር እንደዛ እያላችሁ እየበረታችሁ ትሄዳላችሁ። እኔ ነው መክርሽ ኤደን ግን ቅድመ ጸሎትን ሐሳባችሁን ሊሰበስብ የሚችል አጠር ያለ ጸሎት ምን አይነት ናት? እሷ ጌታ ሆይ ሐሳቤን ሰብስብልኝ ልቦናዬን አጽናልኝ አይነ ልቦናዬን ክፈትልኝ ኃይለ አጋንንትን አርቅልኝ መንፈስ ቅዱስን አቅርብልኝ ለጸሎት የተዘጋጀው አድርገኝ እያላችሁ ደጋግማችሁ ማለት ከዛ ልክ ሐሳባችሁ የተሰበሰበ ሲመጣ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ እያላችሁ ጸሎታችሁን መጀመር። ተግባባን ሄደን? አመሰግናለሁ በጣም እሺ። ስለዚህ በጣም የማይሆን ኮሜንት ካያችሁ የፕሮቴስታንቶች ስለሆነ ብዙም አይደነቃችሁሽ። የማይሆን ኮሜንት ኔጌቲቭ ኮሜንት የሚያላግጥ ኮሜንቱና ካያችሁ የፕሮቴስታንቶች ነው። ብዙም እንዳትደነቁ ዝም ብላችሁ ለፏቸው። ያየው ስለሆነ ነው በብዛት ምንም እንዳትደነቁ። በቃ እግዚአብሔር ከናንተ ጋር ይሁን ብቻ በሏቸው። ሌላው ነገር ክፉ ነገር እንዳትነጋገሩ። የማይሆን ኮሜንት ከሆነ የነሱ ስለሆነ ባጭሩ ሐሳባችሁን ሰብስቡ። ሌላ የገባ ሰው ጥያቄ ያለው ሰው ላይቭን ከመዝጋቴ በፊት እሺ ቢኒያም ምን ነበር ጥያቄ? አባታችን ኮብዬ እኮ ነው መኪና ውስጥ ዳሽ ናረንጎ ምን አትከላል ሰማይ መኪና ሱዙኪ በሩ ጋሽ እሺ ምን አልከኝ? ብዙ ጊዜ የደቡብ ኦርቶዶክሳውያን ትኩረት አያገኙም። እኔ ብዙ ጊዜ ሳይ እኛ የደቡብ ኦርቶዶክሳውያን በሶሻል ሚዲያም ብዙም ስለማንወጣ ነው መሰለኝ ቁጥራችንም ስለሚያንስ ነው መሰለኝ ብዙ ጊዜ ትኩረት አያገኙም። እና አሁን ወደ ገጠሩ ብትመጣ አብዛኛው በመናፍቃን የተወሰዱ በጣም በሚያሳዝን ሁኔታ ቤተክርስቲያን የተዘጋች ነው። ለዚህ ትኩረቱ ምንድነው? እናንተም ትኩረታችሁ ወደዛ ወደ ትልቁ ነው። እዚህም ያለው የጠፋ ነው። እንዴት ነው የምታስቡት? አንተ አሁን ተጽዕኖ ፈጣሪ ነው። ብዙ ጊዜ አይያለሁ አንተና አንድ ፈለገ የሚባል ልጅ አለ። ተጽዕኖ ፈጣሪ ናቸው።
ይሄን መች ነው እዚህ እኛን የምታስቡት ለማለት ነው። የት አካባቢ ነህ አንተ ለምሳሌ ያለው? እኔ ጂንካ ነኝ ያለሁት። አሁን እኛ እንደምታየን በሶሻል ሚዲያ ነው የምናስተምረው። ካየ በብዛት ወደ ክፍለ ሀገሮች አንወጣም። ሶሻል ሚዲያ ደግሞ ማንኛውም ኢንተርኔት ያለ ሰው ይከታተለናል አይደል? ማንኛውም ኢንተርኔት ያለ ሰው ይከታተለናል። ለዛ በአካል እየመጡ ብዙ ቦታዎች ላይ ማስተማር ባንችልም እናንተ እዛ አካባቢ ያላችሁ ሰዎች የእኛን ትምህርቶች እንዲሰሙ ቪዲዮዎችን እንዲያዩ የማድረግ ስራን ብትሰሩ እንደ ሀሳብ በጣም አሪፍ ነበር። ብዙ ጊዜ ትኩረት ስለማናገኝ ብዬ ነው። ብዙ ሚዲያ ላይ እንግዲህ የቲክቶክ ላይቭ ፎሎ ላደረገ ለየትኛውም ሰው ይደርሳል አይደለ? ፎሎ ካደረከኝ እኔን የሚሆን ፈለገን የሚሆን ሌሎችንም ወንድሞች ፎሎ ካደረክ ቪዲዮ አንተ ጋር ይደርሳል። ላይቭ በምንገባ ሰዓት ላይ ለሌሎቹ የተለየ ነገር አድርገን እንደ ግለሰብ ነው እንደ ቤተክርስቲያን አይደለም ማወራው። እንደ ግለሰብ እኛ ገብተን ላይቭ በምንማማርበት ሰዓት ላይና በምናስተምርበት ሰዓት ላይ ማለት ነው መታችሁ ምን ማለት ነው ማዳመጥ። ልክ እዚህ ላይ አሁን አሜሪካ ያሉ ሰዎች፣ አውሮፓ ያሉ ሰዎች፣ አረብ ሀገር ያሉ ሰዎች አሁን በአካል አግኝተናቸው አይደለም፣ ግን ሁሉ ጊዜ እኛ ላይ ስንገባ ከኛ ጋር ስላሉ እየመጡ ይማራሉ። ለዛ እናንተም ደግሞ የቲክቶክ አካውንቱ ያላችሁ ሰዎች በተቻላችሁ አቅም እየመጣችሁ ብትማሩ እና ደግሞ ጉባኤዎች ወደዛ አካባቢ ይዘጋጃሉ ሰማለሁ ብዙ ጊዜ እሱን ብትሳተፉ እና እግዚአብሔር ቢረዳኝ ደግሞ እናንተ አካባቢ ላይ እግዚአብሔር ከረዳኝ አንድ ጉባኤ ለማዘጋጀት ወይ ሞክራለሁ። ትልቁ የኛም ጥያቄ እሱ ነው። አሁን እንደዚህ እስኪ ይዘጋጁ የምትሉ ሰዎች ጂንካ ላይ ጉባኤ ይዘጋጅ ልደት አዘጋጅ የምትሉ እስኪ አንዳንድ ቁጥር በመጻፍ እስኪ ግለጹልኝ። ወንድማችን ተረስተናል እያለ ስለሆነ ትልቅ ጉባኤ ይዘጋጅ የምትሉ ሰዎች ያውቃሉ። ግን ጂንካን ያውቃሉ አያውቁም እኮ። ጂንካ ማለት በጣም በቀርቁ እኮ ነው አይደለ? የሪተ እንትን ወደ ከአርባ ምንጭ ወደዚህ ነው። ከአርባ ምንጭ አርባ ምንጭ ኮንሶን ታውቃለህ? ኮንሶን አልፎ ወደዚህ አርባ ምንጭ ድረስ ነው የማውቀው። ኮንሶ ከአርባ ምንጭ ወደዚህ ኮንሶ አለ። ከኮንሶ ደግሞ ጂንካ አለ። እሺ አንድ ቁጥር መጻፍ ብቻ አይደለም ለጉባኤው የሚያስፈልገው መሰረታዊ ነገር ማሟላትም ይኖርብናል አይመስላችሁም? አው ልደትዬ ሰውየው ሳይወጣ አንድ ጊዜ ላውራህ በጣም ይቅርታ ስለሆንኩ ነው። ምን አለ መሰለህ ከዚህ ከሰውየው ሀገር በጣም ብዙ ሰው በውስጥ ጽፎልኛል። እንደውም አንዳንድ ሰው ኦንላይን ላይ እየላክብላቸው መጽሐፍ ቅዱስ ገዝተዋል። ይሄንን እያዩ እኛስ እንደዚህ አይነት ነገር መበረታታት በጣም ይሄ ሰውዬ ብቻ ሳይሆን ልደትዬ በእርግጥ የፋይናንሻሊ ጉዳይ በጣም ከባድ ነው። አንድ ሰው የሚችል አይደለም። ሁላችንም ካልተረባረብን ሁላችንም ካልሆነን ጉባኤ መቼም ዝም ብሎ አንድ ሰው ሄዶ ለፍልፎ የሚመጣበት አይደለም። በጣም ብዙ ነገር ወጪ ይኖረዋልኝ። ድክመታችን እውነት ነው። አሁን ይሄ ልጅ የተናገረበት ላይ እውነት ነው ልል የቻልኩበት ምክንያት እናንተ ኦፍ ኮርስ በሶሻል ሚዲያ ነው የምታደርጉት። ሌላ ምንም የተለየ ነገር ለማንም ያደርጋችሁት ነገር የለም። አሜሪካም ጫፉን መንግስተ ሰማያትም ሁን እንጦሮጦስም ሁን ፎሎ ካደረግናችሁ ትምህርቱን እናገኘዋለን። ማንም የትም ቦታ ሁን ይሄ ትክክለኛ ኔትወርክ አለን የምትዩ እውነቴን ነው። እውነት በጣም ነው ብዙ ሰው ይጠይቀኛል በውስጥ መስመር ልደትዬ በጣም ነው የሚያሳዝኑ። እኛ እንደዚህ ቦታ ነን መጽሐፍ ቅዱስ ምን እንደሚል አናቅም። ይሄን ነገር አይተን ነው እና አንተ ደግሞ በአሁን ሰዓት አሁን ነው የጀመርከው ቅርብ ጊዜ ነው። መቼም በአንድ ጊዜ እንዲህ ብን ብሎ የሚደርስ እንትን አይኖርም። ሰው ካላገዘ እኛ ካጠገብ ካልሆነን ማንም ሰው ካልሆነ ክርስቲያን ሆኖ ኦርቶዶክስ ሆኖ እዚህ ጋር እናንተን የሚከታተል ስማችሁን ሰምቶ ሼር ኮፒ ሊንክ የሚያደርገው ሁሉ ከጎን ሊቆም ይገባል። እንደዚህ አይነት ነገር ጥግ ላይ ሊደርስ እኛ አሁን አውቀነዋልኝ። እነሱ ናቸው ከዚህ በፊትም ፕሮቴስታንት በጥጉ በየገደሉ እየገባ ነው በማይሆን ነገር በሁድም በምንም እየገባ ብዙ ታሪክ የሰራው። ስለዚህ አሁን መመለስም ያለባቸው ነገር አሁን እኔ ከዲያቆና በነዘር ጋር ብዙ ነገር እናወራለን። ብዙ ነገር አየዋለሁ በውስጥ ነው እኔ እና እሱ እንትን የምንለው የሚያደርገውን ነገር እና ልደት ያን በእናታችሁ በቃ ሁላችሁም እዚህ ውስጥ አላችሁ በመቤቴ በድንግል ያቅማችሁ በቃ ማንም ሳይሆን ያቅማችሁን እንርዳቸውና እነዚህ የጠፉት እህት ወንድማችን ሳይጠፉ ደግሞ በቅርቡ መጥፋት ብቻ አይደለም ሳይጠፉም እንድንመልሳቸው። አሁን የኢትዮጵያ ጉዳይ ዳቦ እንኳን በልተህ የማታድርበት ጊዜ ነው ያለውና ብንደርስላቸው እኔ በበኩሌ ደስ እያለኝ እውነት የቀረ ይቅርብኝ። በእውነት ልደት በጣም ደስ እያለኝ በደንብ እናስብበትና ከጎን ሆናለሁ ወንድሜ እና ቢኒ አይዞህ በቅርብ ይስተካከላል። ማርያምን እመነኝ ሁሉ ነገር በቅርብ ይሆናልኝ።
በቃ ፎሎ ባክ መልስልኝና ብዙ እንትኖችን ልክላለሁ ምስሎችን ምናምን ማለት እንዴት በምን አይነት ሁኔታ እንዳለ ልክልና ይኸው እዚህ ያሉ ክርስቲያኖች እኔ እተማመንባቸዋለሁ። አይደለም እዚህ ብዙ ቦታ ጉባኤዎችን አዘጋጅቻለሁ። በዓለም ዙሪያ ላሉ ሰዎች እነሱ የሚሰጡት $20-30 አንድ ጉባኤ ማዘጋጀት አያቅተውም። እኔ እዚህ ባሉ ተከታታዮች እኔ 100% እተማመንባቸዋለሁ። ምንም ችግር የለውም። እነሱ እስካሉ ድረስ ወንጌል ሰው ህዝቡ ወንጌል ተጠምቶ አይቀርም። የእግዚአብሔርን ቃል ለመስማት ፈልጎ ወደ ኋላ አይልም። በጣም በርካታ ልበቅን ኦርቶዶክሳውያን አሉ በዓለም ላይ በጣም ብዙ አሉ። ይሄ ነው ልልህ አልችልም። በቃ እኔ የነሱን ፍቅር በተደጋጋሚ ምንም ስለናንተ ብዙ ማውራት አይጠበቅብኝም። ምን ማድረግ እንዳለባችሁ ታውቃላችሁ። በደንብ ተነጋግረን ተመካክረን ሀገረ ስብከቱን ሊቀ ጳጳስ ሰበካ ጉባኤውን ሙሉ አናግረ ጨርስና በውስጥ ስልኬን አስቀምጥልሃለሁ። አናግረ ጨርሰ ሁሉ ሬዲ ሲሆን አሳውቀኝ። እሺ አመሰግናለሁ። እግዚአብሔር ሀገረ ስብከቱ እዛ አካባቢ ያለው ሁሉም በደብሩ ሰበካ ጉባኤ ወረዳ ቤተ ክህነት ሁሉን ነገር ጨራርሰ በውስጥ ጻፍልኝ። ስልኬን አስቀምጥልሃለሁ። ወዲያው ነው የምልህ። በአንድ ቀን በሚሰበሰብ ገንዘብ ጉባኤውን ማዘጋጀት ይቻላል። ምንም አያሳስብም። በተለይ ነጠላ አሁን ነጠላ መጽሐፍ ቅዱስ ነጠላ ይዘን እንመጣለን። ነጠላ አናጣም። ስፖንሰር የሚያደርገን አሉ በርካታ ሰዎች አሉ። ማህተም ከሌላችሁ የአንገት ማህተም፣ ነጠላ ከሌላችሁ ነጠላ፣ መጽሐፍ ቅዱስ ደግሞ ለተወሰኑ ሰዎች የምንችለውን ያህል መጽሐፍ ቅዱስ ይዘን እንመጣለን። በጣም ስለ ማለት ነው አሁን በጣም ትኩረት ቢያገኝ ቢያልኩ ለምንድን ነው አሁን በብዛት አይተህ ከሆነ ወደ ላይ ያለው ምዕመን በጣም የገባው ምዕመን ነው። ወደ ላይ ያለው ምዕመን በጣም የገባው ገብቶት በስርዓት ቀን በቀን ወንጌል የሚማር በየቀኑ ወንጌል የሚማር ቁጭ ብሎ ወንጌል የሚማር ነውና እኛ ግን ወንጌል የናፈቀን ትምህርት የናፈቀን ትኩረት ያጣነን ወንጌልም ናፍቆናል፣ ትምህርትም ናፍቆናል፣ ትኩረትም አጥተናል። አሁን በፍቅር ነው ያለነው። የሚገርም በፍቅር ስል የድንግል ማርያምን ስለምንወድ ቤተክርስቲያንን ስለምንወድ ነው እንጂ አብዛኛው ምዕመን የት ነው ያለው ብትል አዳራሽ ውስጥ ሄደዋል፣ ጠፍተዋል። ይሄ አደባባይ ሀቅ ነው እና ምንም እኛም ነገ ወደዛ መሄዳችን አይቀርም ነው። ትኩረት ካልተሰጠን ሀገረ ስብከቱ ትኩረት ማድረግ አለበት ብለን እኛውን እናንተ ተጽዕኖ ፈጣሪ ናቸው። አሁን አንተ ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ነው፣ ብዙ ሰው ይከተላል። እኛም አሁን እንኳ ከዛ ሆኜ ነው የማየን። አሁን እዛ ተቀምጬ ነው የማይ እና ስለ በጣም የምታስተምረው ትምህርት ደስ ይላል። ግን እናንተም እንግዲህ የበለጠ በረከት የሚሆነው የት ነው? ገጠር ያለው ምዕመን ስታዩ ነው። አሁን ኦርቶዶክስ ያለችው ከተማ ብቻ አይደለም፣ ገጠር ላይ ያለው ምዕመን በጣም ወንጌል የራበው ነው። ወንጌል የራበው በቃ አለ አይደል? ይሄ ትምህርት የራበው በቃ ምንም አይዟችሁ የሚል ሰው የራበው ነው። በርቱ ጠንክሩ የሚል ሰው የራበው ነው። ምዕመን አሁን ባይቀረኝ ነው የምናገር ስል በጣም ያሳዝናል። ጉባኤ እንኳን የሚደረገው ወር አንዴ ወይም ደግሞ ሰንበትም የሚቀደሰው አንዳንዴ ነው። ሰንበትም የሚቀደሰው አንዳንዴ አልፎ ነው እና ይሄ ለምንድን ነው የሚሆነው? ኦርቶዶክስ የሁሉ ከሆነች ማለት ነው በገጠርም ያለው ምዕመን ትኩረት ማግኘት አለበት። ቤተክርስቲያን ደግነቱ ማለት ነው እስከ ሞት የሚታመኑ ልጆች አሏት ቤተክርስቲያን። እየራባቸውም ቤተክርስቲያን የሚመጡ አሉ፣ ነጠላ ሳይለብሱ የሚመጡ አሉ። ግን ነጭ በነጭ ሆኖ እንዲመጡ የእናንተ ትኩረት ያስፈልጋል። ቤተክርስቲያን ገጠሩ ያለው ምዕመናው ከሄደ በኋላ ደግሞ ጥሩ አይደለም። ቤተክርስቲያን ከተማ ላይ ብቻ ትላልቅ ህንፃዎች ተገንብተው እዚህ ማስቀደሻ የሌለ ቤተክርስቲያን ላይ አሁን ትንሽ ልብ አይነካም? እና ለምሳሌ እኮ ከባድ ነው። አሁን ትላልቅ ህንፃዎች አሉ። አሁን አዲስ አበባ ላይ ቦሌ መድኃኒዓለም አይደል ብዙ ሰው ይሰበስባል። ግን ከዛ የሚበልጥ ምዕመን አለ እዚህ እኛ ጋር አለ ምዕመንና አስቡን ለማለት ነው። ብዙ አወራው ስሜታዊ ይቅርታ። በጣም በቃ ያልኩህን አድርግና በውስጥ አስቀምጥልኝ ነገሮችን አጣርታ። አመሰግናለሁ። እሺ ምን አልሽ? አይሰማም ድምፅሽ። በኋላ ላይ መግባት ከቻልኩኝ በዚህ ላይ እናነሳለን ብዬ አስባለሁኝ። እህት የሚያነሳቸው ነገርና ጊዜ ወስዶ ማውራት የሚጠበቅበት ነገር ይመስለኛል። ያው እኮ ለዛ ነው ስልኩን ተቀበልኩ። ስልክህን ጻፍልኝ ያለውን ነገር አመቻችና ንገረኝ ያልኩት። እሺ ጽፍልሃለሁ፣ ችግር የለም። ስላዳመጥከኝ እግዚአብሔር አክብርሽ። እንዲህ ማክበር ራሱ ጥሩ ነው። አሜን። ስላዳመጥከኝ አመሰግናለሁ በእውነት እግዚአብሔር ይስጥልኝ። እሺ
ስራ እስከመለስ ድረስ ስራ ድሮፕ አድርጌ እስከመጣ ሲሪየስ አድርገን እናወራለን። እመነኝ ወር ባልሞላ ጊዜ ውስጥ እጥፉን አድርገን መልሰን እመቤቴን ደግሞ መብራን ትረዳናለች 100% የምነግርህ ነገር በእርግጠኝነት ወር ባልሞላ ጊዜ ውስጥ ይሄ ነገር ተሳክቶ አንተም መብራን ጉልበትን ባርካልህ እኛም ፍላጎታችን ተሟልቶ እነሱም ደግሞ ክርስቶስን ባቸውን ጠርጎ በዚህ በአንድ ወር ውስጥ እናረጋዋለን። በኋላ በዚህ ጉዳይ እናወራለን። እግዚአብሔር ይባርክ። አመሰግናለሁ። እሺ ልደቴ ታንኪዩ በጣም ማታ ገባለሁ። በደንብ በሰፊ እናወራበታለን። መልካም ቀን። ሰላም። አሜን ደህና አሜን።